የተጠመዱ እጅግ አደገኛ የተባሉ የጦር መሳሪያዎችና እነዚህ የጦር መሳሪያዎች ከእስራኤል፣ ሩሲያ እንዲሁም ደግሞ ከቱርክ እንደመጡ ጭምር የግብጽ የሚዲያ አካላት እየነገሩ ይገኛሉ። የግብጽ መንግስት ከ13 ዓመታት የአባይ ውሃ ድርድር በኋላ ካሁን በኋላ ለድርድር ዝግጁ አይደለሁም ካለ በኋላ በቀጣይ በሚፈጠሩ ሁነቶች በሁለቱ ሀገራት መካከል ጦርነት ይፈጠራል ወይም ደግሞ የግብጽ ባለስልጣናት ህዳሴ ግድቡ ላይ ኢላማ እያደረገ የጦር እርምጃን ሊወስዱ ይችላሉ የሚሉ ንግርቶች እየተነገሩ ባሉበት በዚህ ወቅት ላይ ታዋቂው የግብጽ ኤልሙካላ የተባለ ሚዲያ አነጋጋሪ የተባለ ዶክመንተሪ ሰርቶ ይፋ አድርጓል። ሚዲያው በተለያዩ ጊዜያት የግብጽ መንግስትን ሀሳብ በመደገፍ በኢትዮጵያ በተቃራኒ የሚቆሙ ሀሳቦችን ሲያንጸባርቅ የቆየ ቢሆንም በመጨረሻም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ አስፈላጊ የተባሉ እርምጃዎችን ሁሉ እንወስዳለን እያሉ ባሉበት በዚህ ወቅት ላይ የግብጽ መንግስት በኢትዮጵያ ህዳሴ ግድብ ላይ የሚሰነዝረው የትኛውም ጥቃት ህዳሴ ግድቡን ሊያፈርስ ወይም ደግሞ ኢትዮጵያን ሊጎዳ እንደማይችልና ኢትዮጵያ በህዳሴ ግድቡ ላይ እጅግ አደገኛ የተባሉ ዘመናዊ ቴክኖሎጂን የታጠቁ የጦር መሳሪያዎችን ማጠሯን ጭምር ገልጿል። የታዋቂ የግብጽ ሚዲያ ኢትዮጵያ በህዳሴ ግድቡ አጥራቸዋለች ያላቸውን የተለያዩ የጦር መሳሪያዎችን ጭምር ይፋ አድርጓል። በዛሬው ቆይታችን እነዚህ የጦር መሳሪያዎቹ የትኞቹ ናቸው፣ ከየትኛው ሀገር እስገቡ የሚለውን ጨምሮ የኢትዮጵያ መንግስት በህዳሴ ግድቡ ዙሪያ እያደረገ ያለው ዝግጅትና ህዳሴ ግድቡ መሰራት ከጀመረበት ጊዜ ዛሬ እስኪጠናቀቅ ድረስ በህዳሴ ግድቡ ዙሪያ የተጠመዱ አደገኛ የጦር መሳሪያዎችን በተመለከተ ዝርዝር ሀሳቦችን አቀርብላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያጋበዝኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ የወዳጅ ዘመዶቻችሁ መረጃው እንዲደርስ እንድጋብዙልኝ ጠየኳችሁ። ወደ ዝርዝር ጉዳዮቹ ተሻገርኩኝ። በዛሬው ቆይታችን የምንዳሰሰው የግብፁ ታዋቂ የሚዲያ ተቋም ኤልዊካል ፕሬስ ያወጣውን ዶክመንተሪ ሲሆን በዚህ ዶክመንተሪ ላይ ኢትዮጵያ በህዳሴ ግድቡ ላይ ከእስራኤል ከሩሲያና ከቱርክ የተውጣጡ እጅግ አደገኛ ዓለማችን የደረሰባቸው ረቂቅ የጦር መሳሪያዎችን በህዳሴ ግድቡ ዙሪያ አጥራለች በማለት ያቀረበውን ዶክመንተሪ የምንተነትን ይሆናል። የታዋቂ ሚዲያ ተቋም ይህንን ዘገባ በዚህ ወቅት ላይ መስራት ለምን አስፈለገው የሚለው ጉዳይ ላይ ደግሞ መነሻ ነጥቦችን እንነጋገራለን። በኢትዮጵያና በግብጽ መካከል ህዳሴ ግድቡን ማዕከል ያደረገና የአባይ ውሃ ላይ መነሻ ያደረገ ግጭትና ለመግባባት ሲፈጠር ዓመታት ተቆጥረዋል። ታዲያ አሁን ላይ ግብጽ በኢትዮጵያ ሁለት የውሃ አካላት ላይ የማይናወጥ አቋሟን በመያዝ ጭምር ኢትዮጵያ በእነዚህ የውሃ አካላት ላይ የበላይነት እንዳትወስድ፣ በእነዚህ የውሃ አካላት ላይ ኢትዮጵያ የራሷን መሰረት እንዳትጥል የተለያዩ ወጥመዶችን፣ እንቅፋቶችን በማዘጋጀት ጭምር እየተንቀሳቀሰች ትገኛለች። የኢትዮጵያ መንግስት በተለያዩ ጊዜያት በአባይ ውሃ ላይ ከያዘው አቋም በተጨማሪ ወደ ቀይ ባህር ለመግባት በሚያደርገው እንቅስቃሴ የኤርትራ አሁን ላይ እያስተዳደረች የምትገኘው የአሰብ ወደብን ጭምር በመጠቀም የሌሎች ጎረቤት ሀገራትን ወደቦች በመጠቀም ወደ ቀይ ባህር ለመግባት በሚያደርገው ጥረት ላይ የግብጽ መንግስት ኢትዮጵያ ወደ ቀይ ባህር ልትገባ የማትችል በጂኦግራፊ የማትካልልና የቀይ ባህር ዳርቻ ላይ መሳተፍ የሌለባት ሀገር ናት የሚል አቋማቸውን ጭምር በመያዝ ኢትዮጵያን ከቀይ ባህር ለማራቅ እየተንቀሳቀሱ ባሉበት በዚህ የውጥረት ጊዜ ላይ ኢትዮጵያ ህዳሴ ግድቡን ከ13 ዓመታት ቆይታ በኋላ የደምና የህይወት ዋጋ ተከፍሎበት መላው ኢትዮጵያውያን ተሳትፈውበት በድል አጠናቃ አስመርቃ ወደ ተግባር አስገብተዋለች። የህዳሴ ግድቡ ተመርቆ ወደ ተግባር ከገባበት ጊዜ ጀምሮ የግብጽና የሱዳን መንግስት ባለስልጣናት በጋራና በተናጠል በመሆን ደግሞ ተቃውሟቸውን በኢትዮጵያ ላይ ሲያሰሙ ቆይተዋል። የግብጽ መንግስት በተደጋጋሚ እያነሳ የሚገኘው የኢትዮጵያ መንግስት በአባይ ውሃ ላይ እየወሰደ ያለው የበላይነት በቀኝ ግዛት ዘመን ከተፈረመው ስምምነት ያፈነገጠና ኢትዮጵያ ራሷን የአባይ ውሃ ባለቤት አድርጋ እየተንቀሳቀሰች ነው የሚል ሀሰተኛ ትርክትን ጭምር በመፍጠር የተለያዩ ዓለም አቀፍ ተቋማት፣ አህጉራዊ ተቋማት እንዲሁም ደግሞ ሀያላን ሀገራት ድረስ በመሄድ ኢትዮጵያ በአባይ ውሃ ላይ የያዘችውን የበላይነት ለማዳከም ከፍተኛ ጥረት እያደረገ ይገኛል። እነዚህ ሁሉ ውጥረቶች እየተባባሱ መጥተው ታዲያ አሁን ላይ የግብጽ መንግስት የኢትዮጵያ ህዳሴ ግድብ ተገንብቶ ካለቀበት ጊዜ ጀምሮ ህዳሴ ግድቡን የገነባችው ኢትዮጵያ ላይ ሁሉንም አይነት አማራጮች ተጠቅሜያለሁ፣ በመጨረሻ ግን ልጠቀመው የምችለው የጦር አማራጭ ነው ጭምር በማለት ግብጽ የአባይ ውሃ ላይ የበላይነቷን ለማስጠበቅ የጦር እርምጃ ጭምር የመውሰድ አቅሙና ፍላጎቱ እንዳላት በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ የውጭ ጉዳይ ሚኒስተሩ ባድር አብደላቲ በኩል ሲገልጹ ቆይተዋል። በሰሞኑን ደግሞ ከቀናት በፊት የግብጽ የመስኖ ሚኒስተር እጅግ አስገራሚ የተባለና ኢትዮጵያ በአባይ ውሃ ላይ ያላትን የበላይነት ለግብጽ ለመስጠት የታቀደ ሀሰተኛ ትርክቶችን ጭምር ያካተተ ቃለ መጠይቅ ከአልአረቢያን ጋር አድርገዋል። እነዚህ ሁሉ ጭብጦች የሚያሳዩት ግብጽ አሁንም በኢትዮጵያ የአባይ ውሃ ላይና በህዳሴ ግድብ ላይ የበላይነቷን በመገንባት
ማግባቢያ የዲፕሎማሲ መንገዶችን ከመፍጠር በተጨማሪ የተፈጠሩ መድረኮች ላይ ጭምር በመገኘት ዓለም አቀፍ ሕጉን በጠበቀ መልኩ የአባይ ውሃም ሆነ የህዳሴ ግድቡ ባለቤት መሆኑን በይፋ ያረጋገጠበትን አማራጮች በዓለም አደባባይ ላይ እያንጸባረቀ ይገኛል። Your mind is your most important asset. Every 3 seconds የኢትዮጵያ መንግስት እየወሰደ ባለው እርምጃ በዲፕሎማሲ መንገድ እያጠናከረ ካለው ሂደት በተጨማሪ ደግሞ የግብጽ የሚዲያ ተቋማትና የግብጽ ባለስልጣናት እየገለጹት ባሉት መንገድ የኢትዮጵያ ከፍተኛ የሚባሉ የጦር ጀነራሎች እጅግ ከፍተኛ የተባለ የጠላት አይን የሚበዛበት የህዳሴ ግድቡን በተጠንቀቅ የሚጠብቁ አደገኛ የጦር መሳሪያዎችን የሚሳኤል መከላከያዎችን ጨምሮ በህዳሴ ግድቡ ዙሪያ ላይ አጥረው ኢትዮጵያ በዲፕሎማሲውም እንዲሁም ደግሞ በጦር ዝግጅትም ራሷን እያዘጋጀች ያለችበት ሁኔታ እንዳለ ጭምር እየገለጹ ይገኛሉ። ታዲያ በሰሞኑን በተፈጠረው ውጥረት አማካኝነት ኤልወከል የተባለው የግብፁ ሚዲያ እንደጠቀሰው ከሆነ ህዳሴ ግድቡን የሚጠብቁት አደገኛ መሳሪያዎች የሚያመላክቱት የመጨረሻ ሰዓቱ መድረሱ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለዘመናት የግብፅ ህዝብን ኢትዮጵያ ህዳሴ ግድብን እንዳትገነባ በአባይ ውሃ ላይ የበላይነቷን እንዳታስጠብቅ ግብፅ አተኩራ እየሰራች ነው የሚሉ የሚዲያ ጋጋታዎችን፣ ሀሰተኛ ፕሮፓጋንዳዎችን ጭምር እያደራችሁ ግብፅን ወይም ደግሞ ግብፃውያንን ሲያታልሉ ቆይተዋል። አሁን ላይ ግን የመጨረሻው ሰዓት ደርሷል። ከቀዝቃዛው የዲፕሎማሲ አካሄድ ወደ ለየለት ጦርነት ለመግባት ዳርዳር እየተባለ ያለበት ሁኔታ እንዳለ ከገለጸ በኋላ ግን ግብጽ በኢትዮጵያ ህዳሴ ግድብ ላይ ያነጣጠረ የትኛውንም ጥቃት ለመውሰድ የምታቀድ ከሆነ ኢትዮጵያ በህዳሴ ግድብ ዙሪያ ላይ ያጠረቻቸው አደገኛ የጦር መሳሪያዎች ግብጽ የምትፈጽመውን ጥቃት አይደለም ከግብጽ ጋር እያበሩ የሚገኙት ኤርትራ፣ ሱዳንን ጨምሮ ሌሎች ሀገራት ጭምር ቢተባበሩ የህዳሴ ግድቡ አይደፈሬ መሆኑን በይፋ ያረጋገጠ ሀሳብን ጭምር አንጸባርቋል። ታዲያ በዚህ ዶክመንተሪ ላይ እንደተገለጸው ከሆነ የግብጽ መንግስት በተደጋጋሚ በኢትዮጵያ ላይ የጦር እርምጃን እንወስዳለን፣ አስፈላጊውን የሆነ እርምጃ እንወስዳለን የሚሉ መግለጫዎችን ሲሰጥ ተሰምቷል። ከዚህም በተጨማሪ ኢትዮጵያ በዲፕሎማሲያዊ መንገድ ላይ በአባይ ውሃ ላይ ያላትን የበላይነት በማስጠበቅ ሂደት ላይ የወሰደችው ብልጫ አልዋጥልሽ ያላት ግብጽ በጦር የመፍታት ችግሩን ጉዳዩን በጦር የመፍታት ፍላጎቷ በጨመረበት በዚህ ወቅት ላይ ጭምር ኢትዮጵያ በህዳሴ ግድብ ዙሪያ ላይ ተቋማዊ አሰራርን በጠበቀ በግለሰብ ደረጃ የህዳሴ ግድብን ከጅማሬው እስከ መጨረሻው ድረስ የህዳሴ ግድብን ልክ እንደወለዱት ህፃን ልጅ አቅፈው በዓለም አደባባይ ጭምር የህዳሴ ግድቡ የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ብሔራዊ የክብር ጉዳይ መሆኑን ያረጋገጡልን እነ ኪንግስ ኦፍ አባይ የመሳሰሉ ትልልቅ ሚዲያዎችን የሚያስተዳድሩ በየሚዲያው ላይ የሚናገሩ የተለያዩ የሚዲያ አካላትን ጨምሮ ፖለቲከኞችን በማፍራት ጭምር በዲፕሎማሲያዊ መንገድ ላይ እያመጣች ያለችው ለውጥ ለግብጽ መንግስት ባለስልጣናት ራስ ምታት ሆኖባቸዋል፣ ወይም ደግሞ የቤት ስራ ሆኖባቸዋል። በኢትዮጵያ በኩል የሚሰነዘሩ የትኛውም የዲፕሎማሲ አካሄዶች ለግብጽ እንደ ጦር ትንኮሳ ተደርገው ነው የሚቆጠሩት። ምክንያቱም በአባይ ውሃ ላይ ግብጽ የበላይነት የምታስጠብቅበት አሰራርም የለም። ግብጽ በአባይ ውሃ ላይ የበላይም የምትሆንበት ተፈጥሯዊ መንገድ የለም። ኢትዮጵያ የአባይ ውሃን በማስተዳደር የታችኛውና የላይኛውን የተፋሰሱ ሀገራትን ፍትሃዊ ተጠቃሚነት በማረጋገጥ ጭምር የግብጽና የሱዳንን ህዝብ በውሃ ጥም ሳትቀጣ የምታስተዳድርበት መንገድ ላይ ደርሳለች። ታዲያ አሁን ላይ የግብጽ ባለስልጣናት እያሉ ያሉት ምንድን ነው? ኢትዮጵያ ህዳሴ ግድቡን የገነባቸው የጥፋት ግድብ ነው፣ የግብጽና የሱዳንን ህዝብ በውሃ ጥም በመግደል በአፍሪካ ቀንድ ላይ የበላይነቷን ለመገንባት የምታደርገው ጥረት ነው። ይህን ደግሞ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር ሊቃወሙት ይገባል በማለት እያንጸባረቁት ባሉት ሀሳብ ላይ ነው እንግዲህ የተለያዩ አስተያየቶች እየተሰነዘሩ የሚገኙት። ታዲያ የዶክመንተሪ እንደሚገልጸው ከሆነ የግብጽ መንግስት በተደጋጋሚ በኢትዮጵያ ላይ ህዳሴ ግድቡን በተመለከተ ዛቻ አዘል መልእክት ያስተላልፍ ነበር። ከኢትዮጵያ በኩል ግን ባለፉት 13 ዓመታት ብቻ ሳይሆን ከዛም በቀደመው ዓመት ኢትዮጵያ አንድም ቀን ዛቻ አላስተላለፈችም፣ ወይም ደግሞ የዛቻ መልእክት በኢትዮጵያ ህዳሴ ግድብና በአባይ ውሃ ላይ አላስተላለፈችም። ኢትዮጵያ ዓለም አቀፍ ግን መሰረት ያደረጉ የዲፕሎማሲ አካሄዶችን መሰረት ያደረጉ መልእክቶችን ግን በኢትዮጵያ ህዳሴ ግድብ ዙሪያ ላይ ስታስተላልፍ ቆይታለች። በዛቻ የተሞላው የግብጽ አካሄድ ግን ራሳቸው ግብፃውያን አሁን እየገለጹት ባሉት ነገር ላይ አብዱል ፈታህ አልሲሲ የፈለገ ቢዝቱ፣ የውጭ ጉዳይ ሚኒስትሩ ባድር አብደላቲ የፈለገ ቢዝቱ፣ የመስኖ ሚኒስትሩ የፈለገ ቢዝቱ፣ የግብጽ ባለስልጣናት ራሳቸውን በስልጣን ለማቆየት የግብጽን ህዝብ የህዳሴ ግድብ ላይ ዛቻ በመዛትና አባይ ውሃ ላይ የበላይነትን እናስጠብቃለን በሚል ሀሰተኛ ፕሮፓጋንዳ ሸፍነው ዛቻ ቢያስተላልፉም እንኳን ኢትዮጵያ በህዳሴ ግድብም ሆነ በአባይ ውሃ ላይ ምንም አይነት ዛቻ ሳታስተላልፍ ከግብጽ የሚሰነዘርባትን ዛቻ
እየተመለከተች በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረገች ባለችበት በዚህ ወቅት ላይ ጎን ለጎን ያዘጋጀችው የጦር እንቅስቃሴ ወይም ደግሞ እያደራጀችው ያለችው ጦር በህዳሴ ግድብ ላይ የከበበችው የጦር መሳሪያ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ከዛቻ የዘለለ ተግባር የላቸውም ወይም በዚህ ጉዳይ ላይ ፕሬዚዳንት አብዱል ፈታህ አልሲሲ ነጥብ ይጥላሉ የሚል ዶክመንተሪ ነው የተሰራው። ይህ ዶክመንተሪ ባስቀመጣቸው ጉዳይ ላይ ምን ይላል? የኢትዮጵያ ህዳሴ ግድብ ዙሪያ የተገጠሙት እነዚህ አደገኛ የጦር መሳሪያዎች ከእስራኤል ከሩሲያና ከቱርክ የመጡ አደገኛ የጦር መሳሪያዎች ናቸው ይላል። መሳሪያዎቹ ብቻ አይደለም፣ ኢትዮጵያ ራሷ ካሰማራቻቸው የጦር ጀነራሎች በተጨማሪ ረጅም ዓመት እነዚህን አደገኛና ዘመናዊ የጦር ቴክኖሎጂዎችን የመቆጣጠር ልምድ ያላቸው ኦፕሬት የማድረግ ልምድ ያላቸውን ግለሰቦች ጭምር ከውጭ ሀገራት አምጥታ በቦታው ላይ እየተንቀሳቀሱ ነው ያሉት። ስለዚህ የኢትዮጵያ ህዳሴ ግድብ የማይደፈር አይነኬ የኢትዮጵያውያን ሀብት ነው የሚል ነው የዶክመንታሪ ጥቅል ሀሳብ። አይነኬ አይደፈር የሆኑ ነው። ምክንያቱም የግብፅ ሚዲያ ተቋማት አሁን ላይ ያወጡት መረጃ እንደሚያሳየው ከሆነ በህዳሴ ግድብ ላይ ተጠምደዋል የተባሉት የጦር መሳሪያዎች የትኛውም አይነት ከጠላት የሚወረወርን የድሮን ጥቃት፣ የሚሳይል ጥቃት፣ ሌሎች ጥቃቶችን ጭምር ህዳሴ ግድቡ ላይ እንዳይደርሱ ከማድረግም በተጨማሪ ወደ ጠላት መልሶ ማጥቃት የሚችሉ አደገኛ የጦር መሳሪያዎች መሆናቸውን ጭምር ነው የተገለጸው። እነዚህ ሂደቶች ባሉበት በዚህ ወቅት ላይ የግብፅ መንግስት የተባበሩት መንግስታት ድርጅትን አንቀጽ 51ን በማንሳት ጭምር አሁን ላይ ይሞግታሉ። የኢትዮጵያ ህዳሴ ግድብ የተገነባበት መንገድ ላይ ብቻ ሳይሆን ኢትዮጵያ በአባይ ውሃ ላይ የበላዮችበትን መንገድ አግባብነት እንደሌለው እየሞገቱ ይገኛሉ። ያ ሙግታቸው ግን ፉክክራቸው አድርገነዋል እያሉት ያሉት ዛቻ ሁሉ ባለፉት ጊዜያት የህዳሴ ግድቡ ተሰርቶ ተጠናቆ ሲመረቅ ከተሰማው ድምጽ በተጨማሪ አሁን ላይ ባሉ እንቅስቃሴዎች ግብጽ ቶታሊ በህዳሴ ግድቡና በአባይ ውሃ ዙሪያ ላይ ሽንፈቷን አምና መቀበል ያለባት። ሁለተኛው ጉዞ ተጀምሯል። የቀይ ባህር ጉዞ። ቀይ ባህር ላይ ሁለተኛ ሽንፈቷን ልትላበስ እየተንቀሸቀሸች ያለችው ግብጽ ከኤርትራና ከሱዳን ጋር ጭምር የፈጠረችው ጥምረት በህዳሴ ግድቡ ላይ ምንም አይነት ኮንትሪቢዩሽን እንደማይኖረው ጭምር ነው እንግዲህ እየተገለጸ ያለው። ስለዚህ ይህ ሚዲያ ይዟቸው የወጣው ወይም ደግሞ ኢትዮጵያ ታጥቀዋለች በማለት ያስቀምጣቸው የጦር መሳሪያዎች የትኞቹ ናቸው የሚለውን በዝርዝር አቀርብላችኋለሁ። How fast is this thing going again? Like 240 kilometers an hour. I'll be back in a sec. ኢትዮጵያ ከግብጽ ጋር ከገባችበት ውጥረት ጋር ተያይዞ እያጠናከረችው ካለችው የዲፕሎማሲ ግንኙነት በተጨማሪ ወታደራዊ ኃይሏን አጠናክራለች። ለዚህም ደግሞ የአየር ላይ የጥቃት መከላከያዎች በግዙፉ የኢትዮጵያ ህዳሴ ግድብ ዙሪያ ላይ ተተክለዋል። አደገኛ መሳሪያዎች ናቸው። የናይል አባይ መከላከያ መሳሪያዎች ተብሎ ግብጽ በተደጋጋሚ የናይል ንስሮች በማለት ጭምር ያቋቋመቻቸውን የጦር ኃይሎች ጭምር መበታተን የሚችሉና አቅማቸውን የሚያሳጡ እነዚህ አደገኛ የጦር መሳሪያዎች በህዳሴ ግድቡ ዙሪያ ታጥቀዋል ይላል። የመጀመሪያው ብሎ ያቀረበው የእስራኤሉ የጦር መሳሪያ ስፓይደር የተባለውን የጦር መሳሪያ ነው። የእስራኤሉ ስፓይደር የጦር መሳሪያ የዶክመንተሪ እንደሚለው ከሆነ ኢትዮጵያ ጁላይ 2019 ላይ በኢትዮጵያ ህዳሴ ግድብ ዙሪያ ያጠመደችው አደገኛ የጦር መሳሪያ ነው ይላል። ይህ የጦር መሳሪያ በግብጽና በኢትዮጵያ መካከል ህዳሴ ግድቡን ማዕከል ያደረገ ድርድር እየተደረገ ባለበት ወቅት ላይ ኢትዮጵያ በህዳሴ ግድቡ ላይ ከጠላት ሊሰነዘር የሚችልን ጥቃት ግምት ውስጥ በማስገባት ያሰማራችው አደገኛ የጦር መሳሪያ ነው። በነገራችን ላይ ዓለማችን ላይ ያሉ እጅግ አደገኛ የሚባሉ የጦር መሳሪያዎች ሁሉ ግዙፍ ከሚባሉ ፕሮጀክቶች ጀርባ ሊኖሩ እንደሚችሉ ይነገራል። ምክንያቱም ህዳሴ ግድቡ ለኢትዮጵያውያን ብሔራዊ ህልውናችን ነው። ህዳሴ ግድቡ ተነካ ማለት የኢትዮጵያ ጉዳይ ኢትስ ኦቨር። ኢትዮጵያ እችላለሁ ብላ ያሳየችበት ብቻ ሳይሆን እኛ ኢትዮጵያውያን በህዳሴ ግድቡ የሚመጣ የትኛውንም ጠላት ቶለሬት የማናረግበት ስርዓት ወይም ደግሞ ማዕቀፍ ተፈጥሯል አሁን ላይ። ስለዚህ ስለ ኢትዮጵያ ህዳሴ ግድብ ሲወራ እኮ አይደለም የበሰለ ጭንቅላት ያለውና ማቹርድ የሆነ ጭንቅላት ያለው ኢትዮጵያዊ ቀርና ህፃናት ጭምር ከልባቸው ሆነው ነው ሀሳባቸውን ሪፍሌክት የሚያደርጉት በኢትዮጵያ ህዳሴ ግድብ ላይ። ስለዚህ የኢትዮጵያ ህዳሴ ግድብ ለመላው ኢትዮጵያውያን የህልውና ጉዳይ ነው። ስለዚህ የመካከለኛው ምስራቅ አደገኛ የሚባለው የጦር መሳሪያ ስፓይደርን ኢትዮጵያ በህዳሴ ግድቡ ዙሪያ ገጥመዋለች ይላል ይህ ዶክመንታሪ። ስፓይደር የተባለው የጦር መሳሪያ